ሜላት ድራማዋን ቀጥላለች። ለማሚ ሁሉንም ነገር ነግራታለች። በተለይ ደግሞ እድልን እንድትጠላት የነገሩ ጠንሳሽ እሷ እንደሆነች ለማሚ አቀነባብራ ታወራላታለች። ማሚም በጣም ታዝናለች። ቢንያምንም ልትሰማው አልፈለገችም። ምን አደረግኩ ለእናትነት ብቁ አለመሆኗን ስትጠይቀው እንመለከታለን። ቢንያምም ግራ ይጋባና ሜላት ጋር ይሄዳል። ላደረገችውም ነገር ከዚህ በኋላም እንደዚህ አይነት ስህተት ድጋሚ እንዳትሰራ ደህና አድርጎ ይቀጠቅጣታል። ጩኸቷንም ሰምታ ማሚ ትመጣና ስታገላግላቸው አይተናል። ቢንያምም እሷ መሃላቸው ባትገባ ደህና አድርጎ እንደሚጠፈጥፋት ይነግራታል። ሜላት ግን አሁንም አፏ አያርፍም። ማሚ ልታሳብዱኝ ነው እንዴ ብላ ስትናገር ብታብጂ እሱ ምን ይሆናል ሌላኛዋን እናቱን እየፈለገ አይደል ስትል ነገሩ ላይ እሳት ስትጨምር እንመለከታለን። ቢንያምም ይሄዳል። ማሚም እድልን ወደ ስራዋ እንድትሄድ ትነግራታለች። ሜላትንም ተናዶ እንደሆነና እንድትረጋጋ ትነግራታለች። ማሚም እድልን እንድትጠራት ሜላትን ትልካታለች። ሜላት ግን የራሷን ነገር እየቀበጣጠረች ነው። ቢንያምና እሷን እድል እንዳጣላቻቸው ለዚህም መልሷ የከፋ እንደሆነ እየነገረቻት ነው። እድልም ያለችበት ሁኔታ ከበቂ በላይ ስለሆነ እንድትተዋት ትለምናታለች። ሜላትም ማሚና እኔ ልናናግርሽ እንፈልጋለን ትላታለች። እድልም እሺ እመጣለሁ ስትላት ሜላት በኔና ባንቺ መሃል ያለው ነገር ግን አላበቃም ስትላት እንመለከታለን። እድልም በጣም ተጨንቃለች። ማሚም ጥያቄዋን ጀምራለች። ምን አደረኩሽ? እኔ ለሱ እናትነት አንሳለሁ ወይ? ለምን ወላጆቹን እንዲፈልግ አሳስብሽው? እንዴት ከኋላዬ ትወጊኛለሽ? ትላታለች። ሜላትም ነገሩን ለማጋጋል ቢንያም አልፈለገም እንዳለ ነገር ግን እሷ ወላጆችን እንዲፈልግ እንዳነሳሳችው ትናገራለች። እድልም ሁሉ ነገር እውነት እንደሆነ ጋገጫ ስትሰጥ እናያታለን። ማሚም ከሁሉ በላይ ሀሳቡ ከእድል መምጣቱ እንዳስገረማትና ይሄን ያደረገችበትን ምክንያት ስትጠይቃት እድል ስትደናገጥ እናያታለን። ምክንያት እንደሌላትም ትናገራለች። ሜላትም መሃል ላይ ጣልቃ እየገባች ነገሩን ማጋጋሉን ተያይዛዋለች። እድል ክፉ እንደሆነችና ቤተሰቡን እንደበጠበጠችው ከወንድሟ ጋርም እንዳጋጨቻቸው ስትናገር እንሰማታለን። እድልም ይቅርታ ስትጠይቅ የጉዳዩ ባለቤት እያለች ሜላት ይቅርታዋ እንደማያስፈልግና እናቷ ስነ ስርዓት እንዳላስተማረቻት ስትናገር እድልም አሁን በጣም ተናዳ ዝም እንድትል ስለ እናቷ ስላደገችበት ሁኔታ ስለሚሰማት ህመም ምንም እንደማታውቅ በዚህ ሁኔታም ይህ እንደዚህ አይነት ንግግር መናገር እንደማትችል ሜላትን ስታስረዳት እናያለን። ሁሌም ስለምትሸርበው ሴራ ማሚ እንደማታውቅ እሷን ከዛ ቤት ለማስወጣት የማትቆፍረው ጉድጓድ እንደሌለ ተናግራ ከዚህ በላይ ሜላትን መቋቋም እንደማትችል ገልጻ ተነስታ ትሄዳለች። እድልም በጣም ስለከፋት ክፍሏ ገብታ ታለቅሳለች። ቢንያምም ሊያጽናናት ይሞክራል። ነገር ግን ቢንያም ሀሳቡ ማሚ ጋር ነው። እናቴን አስቀየምኳት ሲል እንሰማዋለን። እድልም የሜላት ንግግሮች ልቧን እንደሰበሩት ስትነግረው ሁሉም ነገር ያደረገችው ሜላት እንደሆነች እና ለምን ይሄን እንደምታደርግ ምክንያቷ እንዳልገባው ይናገራል። እድልም እሺ በለኝና ወደ እናቴ ጋር ልሂድ፣ እዚህ የሚያቆየኝ የማሚ ፍቅር ነው፣ እሷም ደግሞ ጠልታኛለች፣ ስለዚህ ወደ እናቴ ጋር መሄድ አለብኝ ትለዋለች። ቢንያምም እስካሁን ድረስ ቤተሰቤን የመፈለግ ሀሳቡ ለምን እንዳልመጣለት አሁን ሀሳቡን ለምን እንደተቀበለው እሷም ደግሞ ይሄን ጥያቄ እንዲያነሳ ለምን እንደፈለገች ይጠይቃታል። እድልም
ብትከፋም ያደረገችው ነገር ልክ እንደሆነ እንደሚሰማት ቤተሰቦቹን እንዲፈልግ የፈለገችበትን ዋናውን ምክንያት እንደማትነግረው ነገር ግን በሱ ፍለጋ ውስጥ ራሷን ባገኝ ብላ እንደጓጓች ትነግረዋለች። ቢንያምም ሀሳቧ እንዳልገባውና እንድታብራራለት ይጠይቃታል። እድልም ከእናቷ ጋር ላለመኖሯ ምክንያቱ እናትና አባቷን አለማወቋ እንደሆነ ስትነግረው በጣም ይደነግጥና እናትና አባቷን እንደማታውቅ ደግሞ ይጠይቃታል። ከዚህ በላይ እንዳይጠይቃት ተስፋዋ እሱ እንደነበር ስትነግረው እናያለን። በሌላ በኩል ሮማን ጓዟን ጠቅልላ ማሚ ቤት መጣለች። ማሚም ነገሩን ስትጠይቃት ቤት ኪራይ ለ3 ወር እንዳልከፈለችና አከራዩዋ ከቤት እንዳባረረቻት ትነግራታለች። ያው ሳትነግራት ለምን እንደመጣች ስትጠይቃት እንደምትሄድና እህቴ ብላ እንዳትፈልጋት ስትናገር ማሚም መቀመጡን እንድትቀመጥ ነገር ግን ምንም አይነት ችግር እንዳታመጣባት ትነግራታለች። ሮማንም ቃል እገባለሁ ስትል ተመልክተናል። እድልም እናቷ ጋር ደውላለች እንደናፈቀቻት እረፍቷ ገና እንደሆነ ትነግራትና ጸሎቷ እንደሚያስፈልጋት እንድትጸልይላት ትነግራታለች። ሮማንም ድራማዋን ጀምራለች። ጥሩ ጥሩ ሰው ያጫወታት ነው። እድልም አንዴ ስራ ላገዝሽ አንዴ ደግሞ ላስቀየምኩሽ ነገር ይቅርታ ስትላት ከዛ ቤት ልትወጣ ስለሆነ ሀሳብ እንዳይገባሽ ስትል አይተናታል። በሌላ በኩል ምሳ አቀራርባ ማሚን ቡና ለማፍላት ስትጠይቃት ማሚ ግን ምግቡንም ቡናውንም ይቅርብኝ ብላ የቀረበውን ገበታ ትታ ትወጣለች። ሮማንም እንዴት በእድል ቡና ጨከነች ብላ ስትጠይቅ ያው ሜላት እንደለመደችው የማይሆን ነገር ስትናገር ቢንያም ይጮህባታል። እድልንም ቢንያም ተው ስትለው ሜላትም ታፌዝባታለች። ቢንያምም ምን ያስቀናሻል? መቼም ወንድምሽን አታገቢ ይላታል። የልቧን ትርታ አላወቀ። እድልን እጇን ይዞ ሲወጣ ሜላት በቅናት እርር ድብን ስትል እናያታለን። ሮማንም ባየችው ነገር ትናደዳለች። እድልም ሁሉም ነገር በጣም እንዳስጠላት ስትነግረው እሱም አዎ ይላታል። ሰዎቹ ከዚህ ሲሄዱ ማሚን ሊያናግራት እንደሚሞክር ሲነግራት አክስቱ ሮማን ጠቅልላ እንደመጣች እዛው ለመኖር እንደምትቀጥል ትነግረዋለች። ነገር ግን ለጊዜው ዝም እንዲል ምንም ነገር እንዳይናገር ታስረዳዋለች። ቢንያም ግን ሮማን እድልን አታስቀምጥሽም ሲላት እሷም የመቆየት ሀሳብ እንደሌላት ትነግረዋለች። እሱ ግን ፍለጋቸውን እንዳልጨረሱ ሲነግራት በሀሳቡ ተገርማ ካለችበት ሆና እንደሚቀጥሉ ትነግረዋለች። ቢንያም ግን እንድትሄድ አልፈለገምና ሌላ ጭንቀት እንዳትሆንበት ይለምናታል። መሄዷን በጭራሽ ልቡ አልፈቀደም። በሌላ በኩል ማሚን ሊያናግራት ቢሞክርም እሷ ግን ልታናግረው እንደማትፈልግ ትነግረዋለች። ጥያቄ ቢጠይቃትም ቀና መልስ ስላልሰጠችው እሱም በጥቂት ቀናቶች ነገሮችን አስተካክሎ ከቤት እንደሚወጣ ይነግራታል። ሜላትም እድልን ልትተዋት አልቻለችም። ክፍሏ ድረስ ሄዳ ልትተናኮላት ስትሞክር ግብግብ ይያያዛሉ። በዚህ መሃል ሜላት አውቃ ይሁን አይሁን ጸጥ ትላለች። ሁሉም ይመጣሉ። ቢንያምን መጥቶ ውሃ ሲረጫት ስትነቃ እናያታለን። እድል ቢንያምን እንድትሄድ እንዲፈቅድላት ስትጠይቀው እሺ ይላታል። ያው ካለው ነገር አንጻር ሁሉም እዛ ስለተሰበሰቡ ሮማንም ጭምር ችግር እንዳይፈጠርባት በማሰብ ነው እሺ ያላት። ማሚ ይቅር ሳትላት መሄዷ እንደደበራት ከዛ ቤት ብትሄድም ግን እንደሚገናኙ ነግራው ስታጽናናው ተመልክተናል። ሮማን ልታናግረው ብትሞክርም እሱ ግን የእሷ መኖር ምቾት እንደማይሰጣት ኢቨን ልጄ ብላ ስትጠራው እንኳን እኔ ልጅሽ አይደለሁም እያለ
ሲያመነጫጭቃት ሜላትንም እንዲሁ ባልሆነ አነጋገር ሲያናግራት ተመልክተናል። እድል እቃዋን ሸክፋ ተነስታለች። ልትሰናበት ከክፍሏ ወጥታ ሳሎን ስትገባ ሮማንን ታገኛታለች። ማሚ እንደሌለችም ትነግራትና እንዳትሄድ ቦርሳዋን ትቀማታለች። እድል ግን መሄድ እንዳለባት ነግራት በመጨረሻም ቢሆን ጥሩ ለመሆን ስለሞከረችላት ታመሰግናታለች። ሮማንም ጥያቄዋን ቀጠለች። ማንን እንደምትመስል ትጠይቃትና ፎቶዋንም ጭምር እንድታሳያት ትጠይቃታለች። እድልም እናቷን እንደምትመስል ነግራ ፎቶዋን ከስልኳ ፋይል ላይ ከፍታ ስታሳያት ሮማን በድንገት ራሷን ስትስት ተመልክተናል። ለምን ይሆን? የእህቷ ልጅ መሆኗን አውቃ ወይስ የልጇ ጉዳይ አሳስቧት? መልሱን በቀጣይ ክፍል አብረን የምናየው ይሆናል። ቸር ቆዩን።